አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ቻናሌ ቤተሰቦች እንዴት ናችሁ? እኔ ሰላም ነኝ አልሐምዱሊላህ። በያላችሁበት ያላህ ሰላም እዝነት አይለያችሁ፣ እንዲሁም አላህ ሀገራችንን ሰላም ያደርግልን እያልኩኝ ዛሬ ደግሞ ጊራና ከተማ የሚሄድ የሁለት ሰው የትራስ ልብስና ትንሽዬ የቤት ዕቃ ነው ማሳያችሁ ማለት ነው። ይሄ የመጀመሪያዋ ልጅ ነው። ከዛ የሁለተኛዋ ልጅ ቀጥዬ ነው ማሳያችሁ። 99520 ብር ነው የፈጀው የዚች እህታችን ማለት ነው። ምን አላት መሰላችሁ? እንደዚህ በጣም ውብ የሆነ ምንጣፍ ቲክነሱም ሞፈር ይላል ከዛኛው ማለት ነው። እስከዛሬ ከምንገዛው አዲስ የመጣ ነው። ይሄንን ምንጣፍ 2 በ4 ነው 11500 ብር ገዝቼላታለሁ። በጣም ነው የሚያምረው። በዛ ላይ ደግሞ ቆሻሻ የሚችል ነው ማለት ነው። በጣም ቆንጆ ነው። ያው ገጠር ነው የሚሄደው። ለገጠር የሚሆን ቆንጆ ከለር ነው እንደምታዩት ማለት ነው። ብሉ ከለርም አለው ትንሽ ትንሽ ነው እንጂ እና ደግሞ እዚህ ጋር እንደምታዩት በቀይ ዘርፍ በቀይ ቡኒ ዘርፍ በቀይ ቡኒ ትራስ ልብስ የተሰራላት ማለት ነው። ያው የትራስ ልብስ ጭማሪ ነው። አሁን ታውቃላችሁ። ትራስ ልብስ 12 ሲባዛ 650 ብር 7800። የፍራሽ ልብስ ደግሞ 4 ሲባዛ በ2180 ብር ሂሳብ ነው 8720 ብር ማለት ነው። ከዛ ምን አላት መሰላችሁ? ይሄ በማሰሪያና በጎማ ነው የተሰራው። ማሻአላ በጣም ነው የሚያምረው። 12 የትራስ ልብስና 4 የፍራሽ ልብስ ነው። ከዛ ይሄ የለበሰው ፍራሽም የራሷ ነው፣ ትራሱም የራሷ ነው፣ 6ቱም ማለት ነው። ሌላ እዚህ ጋር ደግሞ 2 የፍራሽ ልብስ ነው ፍራሽ አላት። 2ቱ ለብሷል ብያችኋለሁ። 4 ፍራሽ 4 ሲባዛ በ3750 ብር 15000 ብር ነው የገዛሁት። ትራስ ደግሞ 4200 ብር ነው የገዛሁላት። በጣም ቆንጆ ትራስ ነው እንደምታዩት። ይሄንን 12 ትራስ ያው እዚህ 6ቱ አለ፣ 6ቱ ደግሞ አልብሻዋለሁ ማለት ነው። ምንጣፉን እንዴት እንደወደድኩት ማሻአላህ። እኔ ቀይ አድናቂ አይደለሁም፣ ግን በጣም ነው የሚያምረው ማሻአላህ ተባረከ ረህማን። ሰርፕራይዝ ስታረገቸው ቤተሰቦቿ እንዴት ደስ እንደሚላቸው አስቡት ማለት ነው። ያው ቤተሰብን በልክ በልክ መርዳቱ ማስደሰቱ ለእናንተም ደስታ ነው ማለት ነው። ኪሳችሁን በማይጎዳ መልኩ ቢሆን አሪፍ ነው እላችኋለሁኝ። ለምንድን ሺህ ጊዜ ብታገለግሉ ሺህ ጊዜ ብትሰጡ ስትመጡ ያው ምን አድርገሽልን ነው እንጂ እናመሰግናለን፣ ኧረ ለኛ ለፍታለች እድሜዋን በእኛ ነው የጨረሰችው ምናምን አትባሉም እዚህ ሀገር ማለት ነው። ትልቁ ነገር ስሜት በቃ ከባድ ስሜት ውስጥ የምትገቡት ስትመጡ ብቻ ነው የምታውቁት ማለት ነው። እየመጣችሁ እየተመላለሳችሁ ቢሆን አሪፍ ነው። ስደት እንደኔ 10 ዓመት ሙሉ አሁን እኔ ስኖር መጥቻ አላውቅም። ለምን በባህር ስለሆነ የሄድኩት። እንደዛ ሳይሆን እየመጣችሁ የኑሮውን ሁኔታ የሚደረግላችሁን ነገር ምን ላይ እንደሆነ እሱን ነገር አይታችሁ ብትመለሱ ጥሩ ነው ባይነኝ እኔ ማለት ነው። እኔ እንደ እህትነት የምመክራችሁ ጠለብ ከሆናችሁ ወይ ኢቃማ ከሆነ ሂዳችሁ ተመልሳችሁ ብትመጡ አሪፍ ነው። ለረፍት 2 ወር ራሱ ማለት ነው። ወላሂ እንደዚህ ናፍቀሽኛል በቃ ሞኩኝ ሄድኩኝ የምትባሉትን በሙሉ ማለት ነው ስትመጡ ከ1 ወር በኋላ 1 ወሩም ከሞላ ነው እሱም እንደምትመለሱ ከሆነ የሚታወቀው ይንከባከቧቸዋል። የሁሉም ቤተሰብ ነው፣ የአንድ ሰው የሁለት ሰው አይደለም። ግን እዚሁ የምትቀሩ መሆኑን ከታወቀ ግን 1 ወር ፍቅር አትሰጡም ለማለት ያክል ነው። ሰምታችኋል። ይሄ ክፋቻ አይደለም። ይሄ የኢትዮጵያ ባህል ወጉ እንደዚህ ስለሆነ ነው። ያኔ እኔ ክፋቻ እንድትማሩ አይደለም ለማለት ነው። እዚህ ጋር የሳሩ ስፍራ 1 ሜትር በ1 ሜትር 2500 ብር ገዝቼላታለሁኝ። ሌላው ሜክሲ ቆንጆ ፔርሙሶች 2 ሊትር 2 ነው የገዛሁት። እነዚህ 5600 ብር ናቸው ሁለቱ ማለት ነው። በጣም ቆንጆ እንደዚህ ነው የሚሰሩት ማለት ነው። መክፈት አዙራችሁ መክፈት አይጠበቅባችሁም። እንደዚህ ነው። ከዛ የሻይ ብርጭቆ 1 ደርዘን 1250 ብር ካርቶናቸው እነዚህ ናቸው ማለት ነው። እነዚህ እዚህ ጋር ደግሞ አክለሪክ ኮምፕሌት 3700 ብር ገዝቼላታለሁኝ። ሌላው ምንድነው 52 ቁጥር ብረት ድስት ባለ 4 ጆሮ ነው። አንዱ በዚህ ይታያቸዋል፣ ሁለቱ በዛ ናቸው። 32000 ብር ነው የገዛሁት። 250 ብር ደግሞ ክዳን መያዣ አሰርችላታለሁ 250 ብር። ሌላው ጭልፋ 1200 ብር ይሄንን እንደዚህ አድርጌ ገዝቼላታለሁ ማለት ነው። ማሻአላ
ይሄ 52 ቁጥር ማለት ትልቅ ሙክት ራሱ 40 ሺህ ብር የሚሸጥ ሙክት አለ አሁን ሀገራችን ማለት ነው። እሱን ራሱ ያሰራል። እንደውም ሰፋ ይላል፣ ለቀቅ ያለ ነው ማለት ነው። 50 ቁጥር ከምገዛና ከዚህ ስትለኝ ይሄኛውን ብገዢ ይሻልሻል አልኳት። ምክንያቱም ቲክነሱ ራሱ ይሄ ወፈር ያለ ነው ሲታይ ማለት ነው። በቃ ወፍር ያለ ነው። በዛ ላይ ደግሞ እኔ የወደድኩት ጆሮ 4 መሆኑ ነው ማለት ነው። ከዛ እዚህ ጋር ደግሞ ጥበብ ረከቦት አላት። ጥበብ ረከቦት 2800 ብር ማነው 2700 ብር ነው። ጥበብ ሲኒ ደግሞ አንድ ደርዘን 1400 ብር 2000 ልል ነበረ። ከዛ እዚህ ጋር ደግሞ ፈንዲሻ ሰሃን 450 ብር እና የማይካ ሰርቪሶች አሉ። እነዚህን 850። ከዛ እንግዲህ እንደነገርኳችሁ ትራስ ልብሱ ከነፍራሹ ፍራሽ ልብሱ ከነፍራሹ ትራሱ ከነ ልብሱ ነው ሁሉም። ከዛ ምንጣፉ ይሄ ማለት ነው 99000 የፈጀው ይሄ ነው ማለት ነው። ምክንያቱም ፍራሹ 15000 ብር ነው። ልብሱ ደግሞ የፍራሽ ልብስና የትራስ ልብሱ ከ16000 ወደዛ እንደዛ አካባቢ ነው 17000 ብር። ከዛ ብረት ድስቱ 52 ቁጥሩ 32000 ብር ሲሆን አጠቃላይ ሁሉም እቃ ተደማምሮ 99520 ብር። በነገራችን ላይ 400 ብሩ ግን የትራንስፖርት ነው። 400 ብሩ ለሷም ለጓደኛዋም ያው የጓደኛዋን እና የሷን ጨርቅ አንድ ላይ ነው ገዝቼ የመጣሁት። ብረት ድስቱን ምናምን ገዛዛሁኝና ለማሰሪያ ይዤ ሲሄድ 100 ብር ነው የከፈልኩት። ስመጣ 100 ብር ነው የከፈልኩት። ለዛ ነው ላችኋለሁ። የፍራሽ ማምጫ 100 ብር፣ እቃውን እንደገና ገዝቼ ስመጣ 100 ብር፣ በአጠቃላይ 400 ብር ነው ያወጣሁት ማለት ነው። የትራንስፖርት እዚሁ ለዚሁ ማለት ነው። አያምርም ምንጣፉ? በአላህ እንዴት እንደወደድኩት እኔ ማሻአላህ። በጤና በአፊያ ይጠቀሙበት። ማብራቱ ነው በነገራችን ላይ ይሄንን ድምቅ ያደረገው እንጂ እንደዚህ ድምቅ ያለ አይደለም። በጣም ቦግ ያለ አይደለም። ዘርፉና ምንጣፉ ራሱ በደንብ ነው የሚሄደው እንደምታዩት ማለት ነው። ከዛ ወደ ጓደኛዋ እቃ እንሄዳለን ማለት ነው። ከዛ ሀባይብ የሁለተኛዋ ልጅ የትራስ ልብስ አንድ በዚህና አንድ በብሉ ብላክ ራሱ ሆኖ አላት ማለት ነው። የዚህ ትራስ ልብስ ይሄኛው 12 የትራስና 4 የፍራሽ ነው ማለት ነው። 12 የትራስ ልብስና 4 የፍራሽ ልብስ 7800። ትራስ ልብሱ አንድ ትራስ ልብስ ያው 650 ሆኗል ማለት ነው። ዘርፉ ስለተወደደ ማን ነው 4 የፍራሽ ልብስ ደግሞ 8720 ብር። ከዛ የቀጣዩን አሳያችኋለሁ ማለት ነው። ይሄንን ይመስላል። በጣም ነው የሚያምረው ማሻአላ። ያው በዘርፍ ብቻ ነው የሚለያየው ከጓደኛዋ ጋር ማለት ነው። እዚህ ጋር እንግዲህ መጋረጃም አለ። መጋረጃ ግን ለዛኛው ነው፣ ግን ለዚህም ማች ያደርጋል። እንደምታዩት ሲሊቨር በክሬም ከለር ነገር ስለሆነ በደንብ ነው የሚሆነው። እዚህ ጋርም ሲሊቨር አለው ይሄ ማለት ነው። ራቅ አድርጌ እስኪ ላሳያችሁ። ግን ለዚህ አይደለም የተገዛው እንደነገርኳችሁ፣ ቢሆንም ግን ያምራል ማለት ነው። ማሻአላ ተባረከ ረህማን። መጋረጃው ሲያምር መጋረጃ 2400 ብር ነው። ይሄ ሁለት ፍሬ ነው። አንደኛው 1200 አንደኛው 1200 2400 ብር ነው ማለት ነው። ሁለቱ ፍሬ የተገዛላት ማለት ነው። በጣም ነው የሚያምረው። ይሄ ራቅ ብሎ ስታዩት መስቀል እንዳይመስላችሁ፣ መስቀል አይደለም ለማለት ያክል ነው፣ ግልጽ እንደሆነላችሁ። እና ሁለተኛውን ደግሞ አልብሼ ላሳያችሁ ማለት ነው። በጣም ነው የሚያምረው፣ ግን አንድ አይነት ነው በነገራችን ላይ። ይሄ በቀይ ነው፣ ያኛው በብሉ ብላክ። እዛ ሀባይብ እዚህ ጋር ደግሞ በብሉ ብላክ ሲሊቨር ዘርፍ ነው። ዘርፉ ይሄ በራሷ በፍላጎታቸው ነው በነገራችን ላይ። ዘርፉ ነጭ ይሁን ሲሊቨር ይሁን ቀይ ቡኒ ይሁን ብለው ሁሉንም ሶስቱም የተለያየ ከለር ነው ዘርፉ እንደምታዩት ማለት ነው። እና የዚህኛው ትራስ ልብስ ደግሞ 9 ትራስና 3 ፍራሽ ነው። 9 ሲባዛ በ650 5850 ብር ነው። እንደገና ደግሞ 2180 ሲባዛ በ3 6540 ብር ነው ማለት ነው። መጋረጃው የተገዛው ለዚህ ነው። ለዚህ በቃ ምንም ጥያቄ የለውም። ያው ለዛኛውም ይቀራረባል ነው እንጂ የዛኛው ነው አላልኳችሁም። ታዲያ በጣም ነው የሚያምረው እንደምታዩት። ዘርፉ ደግሞ ይሄ መሆኑ አንደኛ ቆሻሻ ይችላል፣ ሁለተኛ አይደብርም። ሲጀመር በጣም ነው የሚያምረው። ለገጠር አሁን ዘርፉ እንደዚህ መሆኑ በጣም ቆንጆ ነው። ምን ብታረጉት የገጠር ቤት ጭቃ ቤት ከሆነ አቧራ መምጣቱ አይቀርም ማለት ነው። ማንኛውም ቦታ ገጠር ብቻ ሳይሆን ማንኛውም ጭቃ ቤት ማለት ነው አቧራው
በተለይ በአሁኑ ሰዓት ደግሞ ድርቅ ስለሆነ ያ አላህ ስታዩት ማለት ነው ቤቱ አቧራ ሙልት፣ ምንጣፍም የፈለገ ነገር ብታረጉ ብርድ ልብሱም አቧራ ሙልት ነው የሚለው ማለት ነው። እና የዛሬ ገበያችን ይሄንን ይመስላል። የሚሄደው ሁለቱም ጊራና ነው፣ ጓደኛ ማሾች ናቸው። ባለብረት ድስቷ ናት ያዘዘችኝ ሲጀመር፣ ሁለተኛዋ ልጅ እኔ አላናገርኳትም። እንግዲህ እንደተለመደው ትእዛዛችሁን በዋትሳፕ ስማችሁን፣ የሚሄድበትን ቦታ እና የእቃ ዝርዝራችሁን በመጻፍ ወረፋችሁን መያዝ ትችላላችሁ። ወረፋ ደግሞ ስንት ወር ይፈጃል፣ ስንት አመት ይፈጃል የምትሉ ልጆች አላችሁ። ወራት አይፈጅም። ምን አለ መሰላችሁ አትመልስም የሚሉት አብዛኛው ሰው እኔ ይታዘባለሁ። ወላሂ ዛሬውኑ ደውለው ዛሬውኑ ቴክስት ካልመለስኩኝ ወይም ሲደውሉ ካላነሳው የደራ ነው የሚመስለኝ። አንዳንዶቹ በቀን 20 ጊዜ እንግዲህ በቀን 20 ጊዜ ይደውላሉ። እኔ ደግሞ ቀን እቃ እየመረጥኩኝ እንደዚህ አንድ ስልክ ከሆነ አንድ ሰው ከሆነ የደወለው አናግሬ እንትን እላለሁኝ፣ ያኔ በኋላ እንገናኝ ምናምን እላለሁ። 20-30 ስልክ ግን ለማናገር አይመችም። ወላይ ነው የምላችሁና አትመልስም የሚሉት ሰዎች እየገረሙኝ ነው እኔ እንደዛ እምላችሁ ማለት ነው። አሁኑኑ ደውለውልኝ ትገርም ያለሽ ምናምን በቃ እኔ ትናንትና ከ10 ሰዓት እስከ 11 ሰዓት ባለው እስከ 12 ሰዓት ባለው ከ10 ምናምን ጊዜ በላይ የሆነች ልጅ ደወለችልኝና ከዛ መጨረሻውን ትገርም ያለሽ አለችኝ። እኔ ሂሳብ እየሰራሁ ነው፣ ቪዲዮ ልሰራ እቃ እየደረደርኩ የትናንትናውን ማለት ነው። እና ከዛ እኔ ምን እላለሁ ብዬ ዝም አልኩ ማለት ነው። ግን እኮ ትናንትና ወዲያ አልደወለችልኝም ወይም ከዛ በፊት አልደወለችልኝም። የመጀመሪያ ሰዓቷ ስትደውል ነው ማለት ነው። እና ቴክስት ደግሞ በወረፋ ነው የምመልሰው። እውነት ለመናገር በዋትሳፕ ወረፋችሁን አውቃለሁኝ። በዋትሳፕ ጻፉልኝ ማለት ነው። እንግዲህ ያው ግልጽ ነው ብዬ አስባለሁ። አብዛኛዎቻችሁ ሳብራራላችሁ ያው ግልጽ ሆኖልናል እያላችሁ ነው። አሁን ከትናንት ወዲያ በሰራሁት ቪዲዮ ላይ ማለት ነው እንዴት ነው የምገዢው ሂሳብ ሰርተሽ ላኪ ምናምን ስንልሽ አልገባንም ነበር ምናምን ብላችሁኛል። እርግጥ ነው በቃ ግልጽ የሆነ ነገር እኔ ገብይቼ ስጨርስ ነው የማውቀው ሂሳቡን። አሁን ለምሳሌ እህታችን የላከችው 33,000 ምናምን ብር ነው፣ 2,000 ምናምን ብር ተርፏታል ማለት ነው። 33,740 ብር ነው። ዜሮን እዚህ ጋር አልጻፍኩትምና ነው ያኔ አሁን ከዚህ ብር ላይ 31,310 ብር ነው የተገበየላት፣ ተረፋት ማለት ነው። እንደዚሁም ጓደኛዋም እንደዛው ትርፋላት። የተረፋትን አስተላልፍ ይላለችኝ፣ አስተላልፍላታለሁኝ። ግን ካነሰ ደግሞ ይጨምራሉ ማለት ነው። እና እንደዛ ነው የምገበየው እኔ ገበያ እንደሰጠኝ ማለት ነው። ሀባይብ የምታበረታቱኝ ኑሩልኝ። ብዙ እህቶቼ እያበረታታችሁኝ ነው በውስጥ መስመር፣ በኮሜንት ብቻ ሳይሆን በውስጥ መስመር አይዞሽ፣ በርቺ፣ ጎበዝ ነሽ እያላችሁኝ ወላሂ በቃ የሚሰማኝን ደስታ አልገልጸውም ማለት ነው። እንደዛ ስትሉኝ ከልብ ነው የማመሰግነው። ሰላም ሁኑልኝ።